ከተጠፍኩሽ እወጣለሁ። በእኔና በቅመሟ ስም ጠፍጥፉልኝ ይችላል። እንደዚህ እያልሽ ዋይዛዊ በእኔና ሊና ቻናል ሊቭ ከፍቼላቸዋለሁ። ግን ሊንዳን ያለኔ ብላ ነው። አንቺ ምንድንሽ ብሏት ደግሞ ጥርግ እያደረጓት ነው። ሊንዳንስ እንደፈለጉ ይበሉ። ግን አንዳንድ እህቶች በጣም ነው የደነገጥኩት። ብሩክን እየወረዱበት እንዴ ሰው እኮ ገስት ከተገባ በኋላ እንደ ሊቭ ስትሪም ነው። ሰው የማይተዋወቁ ካሉ ስም እየተጠራሩ በኮሜንት ሰላምታ እርስ በርሳቸው ሰላም ሰላም ነው የምንባባለው ያኔ ማለት ነው። እኛ ሊቭ ዩቲዩብ ላይም ስንገባ ማለት ነው እንጂ ስራዬ ብለን ለማሸማቀቅ የሚሰድቡ ስድብ ቢስሚል ላይ ግን ብሩኬ ጠንካራ ነው፣ ጀግና ነው፣ እየጨፈረ ነበር። እኔ በጣም ስቅቅ ያልኩት ማለት ነው። ደግሞ ብሩኬ ኮሜንት አታንብብ ከምር ውዶቼ ማለት ነው። እያያችሁ ነው ባይዘዊ ተሳዳቢዎች ሀይሚዬንም አይወክሉም፣ ብሩክንም አይወክሉም፣ ማንንም የጨረቃ ፋሚሊዎችን አይወክሉም። ሲጀመር ተሳዳቢ እንዴ የሆነ ሰው እንኳን የሆነ መጠሉት ሰው እንኳን ቢኖር የሆነ አለ አይደል ውዶቼ የሚታለፍ ነገር አለ፣ ቦታ አለው። 1000 በላይ ህዝብ እያየው ነው። ግን ከታች ኮሜንት ስድብ ሰው ደክሞ ሰርቶ ነው ያገኘው አለ። ከፈለጋችሁ ደግሞ ብቻችሁን ወይ ስሩ ወይ ደግሞ ምን ስትሉ አልቅሱ አለ። እውነቱን ነው፣ ልክ ነው የተናገረው። ከምር ውዶቼ በጣም ነው ስቅቅ ያለኝ ከምነግራችሁ በላይ ማለት ነው። ከምነግራችሁ በላይ በጣም ነው ስቅቅ ያለኝ። ይሄን ያክል ብሩክን ማሳቀቅ ለምን አስፈለገ? ምንድነው ሪዝኑ? ምንድነው ምክንያቱ? ባይዘዊ ውዶቼ በጣም ይቅርታ አድርጉልኝ። ሀይሚዬን የሚወዱ ምናምን አንዳንድ ሰውን የሀይሚዬ ወዳጅ እንዳይመስሏችሁ እና እነዚህ የሀይሚዬ ወዳጆች አይደሉም ብሩክ የሚሰዱት ሪሊውን ነው እንዴ። በጣም ደግሞ አላዘር ነው የሆነ በላዘር ነው የሆነ አለን ዩቲዩብ ላይ ምናምን የሚዞረው ሰውዬ ባለጌው የእሱን ስም ይጽፋሉ 3 ነው 4። ብሩክ ገና አንድ ፍሬ ልጅ ምንም የማያውቅ እና በጣም ሞራል ነው የሚነኩት። ወላሂ ነው የምላችሁ። ወይኔ የሚሳደቡ ስድብ እንዴ! ሰው ገስት ላይ ሲመጣ ሰላም ሰላም የሚባባሉት እርስ በርሳችሁ እንጂ ስድብ ደግሞ የሚመላለሱ ስድብ ሁሉ ስድብ ነው የሚጽፉት። ያንዷን እየመለሱ ማለት ነው። እና በጣም ነው የሰቀቀኝ ማለት ነው። ሀይሚትዬ ማይ ስዊት በጣም ናፍቀሽናል ማለት ነው። የሀብታም ሳቅ እየሳኩ እንደው አንቺንም ራሱ ናፍቆቴን በቪዲዮ ልገልጽ ነበር። ግን ይሄው ባልሽን እንዴት እንደሚናገሩት እሱም ደግሞ ደክሞሃል፣ በእርግጥ መውጣት አለብህ አንዳንዴ ብሩኬ ማለት ነው። አሁን ፊትክ ራሱ ያስታውቃል። ፊቴን እንዳልታጠበ ማዘር ትነሳለች። ስለዚህ እማዬ ከምትነሳ ባልታጠብ ይሻላል አለ። እንደዚህ ድክም ሲልክ ውጣ። ዊን ምንም ተወሰደበት እኮ ምስኪን። እችኛው ጩልፊት ወሰደችበት። ባይዘው ያ ብሩኬ አንዳንድ ጥያቄዎች ጠይቅ። በዚህ አጋጣሚ ሁላችንም ለምን እኔ አሁን ስለ ቲክቶክ ብትጠይቅ አላውቅም፣ ይቅርታ ያለ ነው እና ስለ ቲክቶክ ብትጠይቅ አላውቅም። ስለ ዩቲዩብ ግን ከሞላ ጎደል አውቃለሁ። ብሩክ አሁን ስለ ጌም ብዙ አያውቅም ማለት ነው። ሪሊውን ያች ልጅ አሁን እየጠየቀችው ነበር ብዙ ጥያቄ እየጠየቀችው እና ወስዳበታለች በዘዴ ማለት ነው እንጂ የሚወሰድበት አልነበር። እና እኔ ጌመር አይደለሁም ምናምን አላት። እሱም መልሰላት ማለት ነው። ጥያቄ እያነሳችበት የቱ ጋር ነው ያለው ቁጥሩ የቱ ጋር ነው እያለችው ማለት ነው። እና ሞርዛን ጠይቅ ባይ ነኝ። ያ አንድ ነገር ለማወቅ ግዴታ መጠየቅ ያስፈልጋል ማለት ነው። እና ሰርፕራይዝ ሆኗል። ብዙ ሰው ነበር ያለው ከ1000 በላይ ደስ ይላል። ተሳዳቢዎች ግን ያሳፍራሉ ውዶቼ። በጣም ነው የሚያሳፍሩት ተሳዳቢዎቹ። በጣም ነው ያዘንኩት። እስቲ ሙዚቃ ካለ አዳምጧቸው እና ብሩክና ሀይሚዬ ሁሌም ወደፊት ሁሌም እንወዳቸዋለን። ብዙ ወዳጆች አላችሁ፣ ብዙ ወዳጆች ሪሊውን ነው።
በቃ ተኛ ወጣ በቃ ወይኔ ጉሮ አንቺን ካለ ልቤ አንቺን ካለ ሁሉም ተኛ ጽቡቅኛ ጋብዘኝ ብላችሁ ነበረ ከፍቼ ነበር እኮ አሁን ደግሞ ሙዚቃ ነው የሚከፍተው እና ለምን እርፋትልም ወተክ በጣም ደክሞታል ውዶች ከምነግራችሁ በላይ ለነገሩ በጣም አናደውታል ስትናደዱ እኮ እንቅልፍን በቃ ያኔ ሊያስይዛሉ ያቺ ደግሞ በስንተኛው ቀን መታ ዊን ወሰደችበት እና በጣም የዋህ ነው በጣም ምስኪን ነው ሪሊው ነው የምነግራችሁ እኔ በጣም ነው አንጀቴን የበላኝ ደግሞ ስድብ ያነብ ነበር ቅድም ማለት ነው ስድቦቹን ያነባል በልደቱ ነበር መገባት ያለበት እሱም ትላንትና በገባው ኖሮ ሲል ነበር እና አላህ ልብ ይስጣቸው ከምር እኔ ራሴ እኔ አላውቅም ያኔ ተሳዳቢዎች እኔ ጋር መጥተው አያዳምጡም ወሬን የሚያበሰራን ቪዲዮ ማለት ነው ነገ ግን መስራት አይቀርም ወይም በጣም ነው የተናደርኩት ከምነግራችሁ በላይ የሚጻፈው የሆነ ይሄ አበዘር ይሄ ዱርዬው ሴት የሚሰበስበው ሰውዬ የለም ሌላ ዜጋው 3 ኮሜንት ነው እንደሱ ያነበብኩት ማለት ነው ሱብሃንአላህ እና የሀይሚዬን ንጉስ ተው ሀይሚዬ እንድትከፋ አትፈልጉ ሀይሚዬ የምትወዱ ከሆነ ግዴታ ብሩክን አክብሩ ብሩክን ደግሞ የምትጠሉት ከሆነ ኮሜንት አትጻፉ እንዴ ከምር በጣም ነው የሚያሳፍረው ሙዚቃ ነው ባይዘው እኔ ራሴ ድምጼን ለመቅረፍ ፈልጌ ነው እንጂ እና በጣም ነው ያዘንኩት ደግሞ በጣም ይዋህ ነው በጣም ይዋህ በጣም ገር ነው ወዶቼ ማሻአላ አዲስ ወርቅ ገዝቷላ እኔ ላይ ኮሜንት ጽፋላችሁ የሀይሚዬ አንገቱ ግን እንዴት ነው አንገት ሰዓት ምናምን የምታዩት ውዶቼ ታድላችሁ ከምር እኔ የሆነ ሰዓት አብርሽን በመከታተልበት ሰዓት ራሱ መስቀልን አወረደች ላይክ ሲሉ እንዴት ነው አንገት የሚያዩት ትላለውና ማሻአላ ብያለሁ ይሄን ያክል ጥንቆናችሁና አንድ ሰው አንገቱ ላይ 3-4 ነገር አያደርግም መስቀል አድርገዋል የአንገት 3-4 አይደርብም ሌላው ደግሞ የአንገት ካላችሁ 3 ካላችሁ ትቀያይራላችሁ ግዴታ ሀይሚዬ ስላረገችለት አመቱን ሙሉ ማድረግ የለበትም አውልቆ ረፍት ያስፈልጋል አሁን ደግሞ ጊዜው ተበላሸ ነው ገባችሁ እና የአንገቱንም ቢያወልቅ ምንም ችግር የለውም ኮዶቼ ማሮቼ ፍቅሮቼ ማለት ነው ላይ ኮሜንት ጻፋችሁት ከምር እኔ ግን ልባላልኩም እኔ አላቅም ይሄው ስንት አረገ 2 አረገ 2 መስቀል እና ማሻአላ ይሄ ወርቅ አይታችሁታል ወርቅ ነው እኮ ባልሳሳት ወርቅ ነው እና ሀይሚዬና ብሩኬ ሰላም ናቸው አየወሎ ልብስ ልበሱ ላይክ ይለብሳሉ ባይዘው በእኔ እናት ልዩ ናት ቻናል ላይ እንትን ብያለሁ ከፍቻለሁ ምርጥ እኮ አሉ ብዙዎቹ እኮ ይወዷቸዋል ብዙዎች እንወዳቸዋለን እና አንዳንድ ናቸው ደግሞ ችግሩ ምንድነው ብሩኬ ኮሜንት ያነባል የሆነ ሰዓት እኮ አያነብም ነበር በፊት እና እንግዲህ ብሩክና ሀይሚዬ እንወዳቸዋለን የወሎ ልብስ ለብሳችሁ ይመጡልናል መምጣታቸው አይቀርም ያ ጊዜ እንስጣቸው ደግሞ ሸገር ላይ ነው ለመዘነጥ ምንም የሚመቸው እዚህ በየቤቱ ሰው ጥየቃ ይሄዳሉ ላይክ ብሩክ እስካሁን አልተኛም እና ብሩኬ እንወድሃለን እናከብርሃለን የሀይሚትዬ ንጉስ ሀይሚትዬ ተናፍቃለች የኛ ልዩ እና ለሚናገርኩ ቦታ አትስጥ አንተ ሁሌም ወደፊት ጀግና ነክ መልስ ደግሞ መልሰሃል ማለት ነው እኔ በጣም ነው ያምብሮክ ማህርትኒ እኛ ኩሊፍ ስንገባ ሰላም ነው ትግስት እንዴት ነሽ ከሌ እንድንሽ ይተባባል ነው በኮሜንት መነሰላለመው እዚህ መጥቶ መሰዳደብ ስድብ መመላለስ ሱብሃንአላህ እና አላህ ልብ ይስጣቸው ነው ያላቅም ተሳዳቢዎቹ ከምር በጣም ነው ተናደርኩት እኔ ዝም ብዬ ሳዳምጥ ነበር እሱም እያነበበ ነበር ስድቡን ይሄን ይመስላል ለማንኛውም ውዶቼ አላህ ባላችሁበት ጠብቃችሁ